ጀማው በጣም የሚያናድድ ውጤት ነው። የሚያቃጥል ውጤት ጀማው። ለማንኛውም ስታንፎርድ ብሪጅ አቅንተን ማለት ነው አንዳቸው ወተናል። ጀማው ለማንኛውም እኛ በቀይ ተጫዋቾቱብን ምናምን እንሸነፍ አይነት ቡድን እኮ አይደለንም፣ ግን ስታንፎርድ ብሪጅ ነው ከሜዳችን ውጭ። በዚህ ላይ ደግሞ ቡድኑ ቼልሲ ነው። ቢሆንም ግን ይሄንን ጨዋታ የማሸነፍ ግዴታ ነበረብን፣ አልሆነም። ጀማው እንግዲህ ቆንጆ ኢቨንት አሳልፈናል። አብራችሁኝ የነበራችሁ የመጣችሁ በሙሉ ጀማው በጣም ቴንኪው፣ አመሰግናችኋለሁ ስለመጣችሁ ቴንኪው። አርሰናላችን ደግሞ እንግዲህ በቀጣይ ስትሬት ዊን በአመቱ ማለት ነው የወረደው መጥፎ አርሰናልን የተመለከትኩት። ተቃጠልኩኝ፣ እግዚአብሔርን ነው የምላችሁ። ዛሬ ተቃጠልኩ፣ ጨስኩ። በቃ እኔ ብጮ ሁላ የሚወጣልኝ አይመስለኝም። ምን ሆነው ነው ተጫዋቾቹ? ምን ሆነው ነው? ምንም እኮ ፈርስት ሃፍ እኮ በቃ ምንም የዛሬው አንድ ደህና ተጫዋች ዴክላን ራይስ ነው ለኔ። በቃ አለቀ። ከቀያሪዎቹ በፊት ማለት ነው። ሴት ፒስ ይገባብናል። 10 ተጫዋች የያዘው ቼልሲ ሴት ፒስ ያገባብናል። ጋይስ ያቃጥላል። ሲቀጥል ጨዋታውን መቀልበስ የምንችልበት ረጅም ደቂቃዎች ነበሩ። ስማ ቼልሲዎች ግን ማለት ነው አህዮች። ምንድነው ኳስ ልትጫወቱ ነው ወይስ ልትደባደቡ ነው የምትገቡት? በእውነት ወጠጤ ብቻ እንዴ! ደረቱን ይሰጣል። በቃ የሆነ ነገር ይፈጠር፣ ደረቱን ገልብጦ ሊጣላ ሊደባደብ። ኤንዞ ማሬስካ ማለት ነው ዛሬ እየቻልክ ነው። የሚያስቆጭ ነጥብ በጣም እውነት ለመነጋገር ከሆነ ሁለቱም የሚገባቸው ነጥብ ያገኙት ሁለቱም አቻ፣ ለሁለቱም ፌር ነጥብ ነበር። አቻ ለሁለቱም አየርኩ ያጠቋራ ባሪያ ደንቆር እኮ ነው። ካይሴዶ ይባላል እኮ ድንቁር ያለ ድንቁር ከኳስ ውጭ እኮ ነው አገልግሎቱ። እሱ ከኳስ ውጭ አለቀ እኮ። ከኳስ ጋር ራይት ነው ይዱስ ከኳስ ጋር ከኳስ ውጭ ምን አይነት ሞተር እኮ ራይት ምን አይነት ተጫዋች እኮ እንደሆነ ካይሴዶ ጭንቅላቱን አስቀምጦ ድንቁር ያለ የጥቁር ስራ ነው የሚሰራው። ልም ያለ የጥቁር ስራ። ዛሬ ግን ቼልሲ ጎል ተጫዋቹ ነው አርሰናልን ጎቤውን አርሰናልን እንዴ ሙኒክን ይለጠፈውን እንዴት ተቋቁሞ አቻ መውጣት ለቼልሲ ጥሩ ነገር ነው። በሰዓትሽ ተጫውተሽ ነጥብ ተጋርተሽ ወጥተሻል። ይመችሽ። በቤንች ገብተን ከረፍት በፊት 3 ቢጫ አይተን ረብስማም 3 ነጥብ ይገባ ነበር። ይሁን ይመችሽ። ቼላው ላቻ ለማይልፍ ውጤት ነው የለፋ ነው፣ ግን ይሁን ምንም ማድረግ አይችልም። ግን አክብራችሁን ለመጣችሁ በሙሉ ኢቨንታችን ላይ የተገኛችሁ በጣም ነው የምንወዳችሁ። ይቀጥላል። አሁን ወደድክም ጠላህም በዚህ ጨዋታ ለቼልሲ አለማጨብጨብ አይቻልም። ምንም ጥያቄ የለውም። 38ኛው ደቂቃ ላይ ሌላ የትኛውም ተጫዋች ቢወጣ ምንም ችግር የለውም። ነገር ግን የቼልሲ የልብ ምት ሞተራቸው ሞይሴስ ካይሴዶ በቀይ ካርድ ወጥቶ የሚገጥሙት ክለብ ደግሞ በጊዜው ምርጡን ቡድን አርሰናልን እየገጠምክ ነጥብ ተጋርቶ መውጣት፣ ቀይ ካርድ አይቶ ጎል አስቆጥረ ገብቶብህ አንዳቻ መውጣት ይሄ የሚያስጨበጨብ ነው። ለዛውም ከቼልሲ ሳይፈሩ በጀብደኝነት ሙሉ 90 ደቂቃውን ተጫውቷል ማለት ነው። ምንም ሪሲ ጀምስ ማለት ነው ብቻውን 3 ተጫዋች ምንም ጥያቄ የለውም። አጥቂ ነው፣ ተከላካይ ነው። በቃ ምን አለፋ በቃ አረ ምንም ያልሆነውን ጠይቀኝ። በቃ የሚገርም ተጫዋች ማለት ነው። ቲምበር በአርሰናል በኩል እጅግ በጣም አስገራሚ ተጫዋች ነው። የሚችሉትን ሞክሯል አርሰናሎችም። ነገር ግን ቼልሲ የሚቀመስ አይደለም። ባርሴሎናን በሚገርም ሁኔታ አሸንፈው ነው የመጡት። አሁን ደግሞ ከአርሰናል ጋር ነጥብ ተጋርተዋል ማለት ነው። በሜዳቸው ሽንፈት አልቀመሱም ማለት ነው። በዛሬው ጨዋታ እጅግ በጣም አስገራሚ እንቅስቃሴ ቼልሲ። ተጠባቂው የእንግሊዝ ፕሪሚየር ሊግ 13ኛ ሳምንት ጨዋታ ቼልሲ ከአርሰናል ያደረጉት ፍጥጫ 1-1 በሆናቻ ውጤት ተጠናቋል። አርሰናል በጨዋታው ላይ ተጠቃሚ ሊያደርገው የሚችል ምርጥ አጋጣሚ አግኝቶ ነበረ። የቼልሲ ሞይሴስ ካይሴዶ ሚካኤል ሜሪኖ ላይ በሰራው ጥፋት በቫር ታይቶ በቀይ ካርድ 38ኛው ደቂቃ አካባቢ ወጥቷል። ቼልሲ ግን በጎዶሎ ከ50 በላይ ደቂቃዎችን ተጫውቶ በጨዋታው አቻ ነጥብን ይዞ መውጣቱ አነጋጋሪና አስደናቂ አድናቆትን አትርፎለታል። ቼልሲዎች በጨዋታው ላይ መቅደም ችሎ ነበረ። ቻሎባ በግንባር ባስቆጠረው ጎል በጨዋታው ላይ አርሰናልን 1-0 መምራት ችሎ ነበረ። ነገር ግን አርሰናሎች ኦዲጋርድን ቀይሮ ካስገቡ በኋላ ከኦዲጋርድ የወጣው ኳስ በሳካ ተሻግሮ ሚካኤል ሜሪኖ አቻ አድርጓቸዋል። ረጅም ደቂቃዎችም አርሰናሎች ተጨማሪ ቅያሬዎችን በማድረግ ኔኮሬሽን ጭምር ቀይሮ በማስገባት ጎል ለማስገባት ጥረት ቢያደርጉም ሳይሳካላቸው ቀርቷል። ቼልሲ በመከላከሉ በማጥቃቱም ያሳየው እንቅስቃሴ በጣም አስገራሚ ሆኗል። የዛሬውን ውጤት ተከትሎ የቼልሲና አርሰናል የ6 ነጥብ ልዩነት እንዳለ የሚቀጥል ቢሆንም ነገር ግን ማንቸስተር ሲቲ ትናንት ማሸነፉን ተከትሎ ከአርሰናል ጋር ያለውን ነጥብ ልዩነት ወደ 5
ለ6 ዝቅ አድርጓል። በተመሳሳይ መንገድ ሊቨርፑልና ዩናይትድ ተጋጣሚዎቻቸውን በማሸነፍ 11 የነበራቸው የነጥብ ልዩነት ከመሪው አርሰናል ጋር ወደ 9 ዝቅ ብሎላቸዋል። እንዴት ነበረ ጨዋታው? ምርጥ ፍልሚያ ያየንበት፣ የኤንዞ ማሬስካን አስገራሚ ቅያሬዎች፣ አስገራሚ ብቃት የተመለከትንበት የጨዋታ እንቅስቃሴ ሆነ። የጨዋታው የሙሉ ሰዓት ውጤት ቼልሲ 1 አርሰናል 1 ሆኗል። ሐሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታ ሲቲ ስፖርት ነው። ይመቻችሁ። ሁላችሁም ቆማችሁ ለቼልሲ ልታጨበጭቡ ይገባል። በጎዶሎ የሊጉን ብቻ ሳይሆን የወቅቱ የዓለማችንን ምርጥ ቡድን ገጥሞ ነው ያጠናቀቀው። አንድ ጥያቄ ደግሞ አለኝ። አርሰናል የሊጉን ዋንጫ አያነሳም ብላችሁ የምታስቡ ሰዎች ያነሳል ብላችሁ የምታስቡት ቡድን አዘጋጅታችኋል ወይ? የኔ ጥያቄ ውርስ የሚኖረው ልጅ ሲኖር ነው ማለት ነው። አለበለዚያ መንግስት ነው የሚኖረው። ሶ አርሰናል የፈለገ ነገር ቢሆን ዘንድሮ የአርሰናልን ስህተት የሚጠቀም ቡድን አለ ብዬ አላስብም። ወደ ጨዋታው ስመለስ በዛሬው ጨዋታ ላይ አርሰናል አቻ ለመውጣቱ ዋነኛው ተጠያቂ ሰው ሚኬል አርቴታ። ሉዊስ ስኬሊ ኦልሬዲ አጣፋው። ሪካርዶ ካላቪሪ ላይ መውሰድ ያልፈለገውን ሪስክ በደቂቃዎች ውስጥ ነው ያጣፋው። ቢጫ ካርድ ተመልክቶ ተመሳሳይ ሪስክ ፖይንትለስ የሆነ ቅያሬ ሆነ ማለት ነው። ግን በቀይ ከቼልሲ ወጥቶ ኳስ አርሰናል ጋር እንደሚሆን እየታወቀ የአርሰናል ተጫዋቾች ጥፋት የመስራታቸው ድል በጣም አነስተኛ እንደሆነ እየታወቀ ሪካርዶ ካላቪሪን አስቀርቶ እነ ማርቲን ኦዴጋርድን፣ እነ ኖማንዶኬን፣ እነ ቪክቶር ዮኬሬስን የማጥቃት ኃይል መጨመር ሲኖርበት ተከላካይ በተከላካይ ፖይንትለስ ሲሆን እኔ ሚኬል አርቴታ ዋጋ አስከፍሏቸዋል ዛሬ። ሌላው በዛሬው ጨዋታ ላይ የዲክላን ራይስ እና የካሴዶ ዲቤት ያበቃለት ይመስለኛል። ዲክላን ራይስ ምን ያክል ጥራት ያለው ተጫዋች ብቻ ሳይሆን ዩኒንግ ሜንታሊቲውና በሳል ሰው መሆኑን የተመለከትንበት ጨዋታ ነው። ካሴዶ ደግሞ ተገላቢጦሽ ማለት ነው። ሌላው በዛሬ ጨዋታ ላይ የተመለከትነው የቼልሲ የተከላካይ ክፍልና ግብ ጠባቂ መሻሻልን ተመልክተናል በዛሬው ጨዋታ ላይ ማለት ነው። ስለዚህ የዛሬው ጨዋታ ለሁለቱም ቡድኖች አቻ ይገባል ብዬ አስባለሁ። ግን ከአርሰናል ይልቅ ላደንቀው የምፈልገው ቼልሲ ነው። ፋሚሊ አሁንም ቶቶ ስፖርትን የተቀላቀላችሁ ምን አይነት ቅማላም የሆነ ግን ጨዋታ ነው ወላሂ። ወይ ምርጥ ጨዋታ አይተን ቢሆን ጥሩ። እኔ በ10 ተጫዋች አይደለም በ11 ተጫዋች የሚደብረኝን አታ በ10 ተጫዋች ቼልሲ ያጠቀ ይጮት ሳካ ማታ ነው አይደል ቀለበት ያስቆ ምንድነው? አዳር ሙሉ ነው እንዴ? ምንድነው ሲሰራ የነበረው? ካልቻልክ አልችልም በቃ ዛሬ ደክሞኛል ብላ እንትናትንም ማዱኬ በአንተ በኩል ቢጫወት የሆነ ነገር ይፈጥር ነበር። ሶስት ኳስ አንተ ማነህ ነው ከኮርና ከጆርወራ ቦታ እንዳለ ማይሆን ሹት ወደ ላይ። አረ ቢስሚላ እኔ መግባቱ አላናደረኝም። ምክንያቱም እንዳለ የተጎዱበት ተጫዋቾች የፕሪሚየር ሊግ የዓለም 2 ምርጥ አይን የሆነ ተከላካይ አተን ነው አንድ ጎል መግባቱን ያልገረመኝ። እንዴት ግን አናግባም በ10 ተጫዋች ቼልሲ እንደዛ ያጠቀ ይጫወታል። ከሁለት ቀን በፊት ሙኒክን ቀጥቅጦ በደስታ ላይ ሰቅሎኝ ይሄው ዛሬ ደግሞ ፈረጥ አለይ። እኔ በአላህ በ10 ተጫዋች በጎዶሎ ይሄ ለአሁን ላለበት አርሰናል አይሆንም። እኔ ያለፉትን አመታት ችግር የለብኝም፣ ግን አሁን ይሄ አርሰናል ምን እኔ ሜሪኖ ያልተገረፈ ልጅ ሲቆጡት ያለቅሳል ማለት እኛ ተጨማልቀናል። ጀማ ባቸው ውጤት እንደ ሽንፈት መስማሙ በአንድ ሳምንት አስባችሁታል። ቶተንሃምን አሸንፈን ሙኒክን አሸንፈን አሁን ከቼልሲ ጋር ስታንፎርድ ብሪጅ ላይ ሄደን አቻ ስንወጣ ያለ ሁለቱ ምርጥ የዓለማችን 2 ምርጥ የማል ተከላካዮች ሳይኖሩ በአዲስ ጥምረት ለክፉ እኮ አይሰጥም ውጤቱ። በቀይ መውጣቱ ከነሱ ጋር ምናምን ሳንቼዝ ደግሞ ውሻ ነሽ ለኛ ሲሆን ነው እንደምታፈራው የጨዋታው ማን ነው ዘማች በዛው እሱ ነው ሊሆን የሚችለው። ሌላ ምን አይነት ቋስ ነው የምታወጣው? ያው ለክፉ አይሰጥም ውጤቱ እኮ ይሄ ግን ነገ ላይ ልታሽቃብት ከሞከርክ ዋ እሺ አንድ እኩል በጣም ተበሳጭቻለሁ፣ በጣም ተበሳጭቻለሁ። ግን ተበሳጭተህ መተው ስትሸነፍ ወይ አቻ ስትወጣ ስትበሳጭ መተው ቪዲዮ መስራት በጣም ይከብዳል። እስካሁን ድረስ አድርጌዋለሁ እንደምታዩት ማለት ነው። እና ዛሬ አሁን የሊቨርፑል ጨዋታ የዩናይትድ ጨዋታ አይቼ ቪዲዮ መስራት የሆነ ሞራሉ ራሱ አልነበረኝም አቅለ መናገር ማለት ነው። ስለ ብዙ አደረኩኝ ግን በቂ አልነበረም። የሰውን አድናቆት ወይ ደግሞ የሰውን ሪስፔክት ለማግኘት በቂ አልነበረም እና በቃ አቅለ መናገር ሞራሌ በጣም ዜሮ ነው። በአሁኑ ሰዓት ሞራሌ ዜሮ ነው። ላይቭ ስትሪም እያረኩኝ ነው። የአርሰናል ጨዋታ ዛሬ ላይቭ ስትሪም አድርጌያለሁ።
ለእግር ኳስ ብዬ ስቱዲዮ ሴታፕ ለማድረግ ብዙ ወጪ አድርጌያለሁ። ጀስት ለእናንተ ጥራት ያለው ኳሊቲ የሆነ ኮንቴንት ለማቅረብ ብዬ ብዙ ወጪ አውጥቻለሁ። ጀስት ዩቱብ ላይ ቲፎዞ ገብታችሁ ብቻ ማየት ትችላላችሁ እና ምን ያህል ሰው እንደሚያበረታታኝ ምን ያህል ሰው የኔን ኮንቴንት እንደሚናፍቅ ገብታችሁ ዩቱብ ሰብስክራይብ ስታደርጉ ነው የሚነግረኝ እና ይሄን ብታደርጉ በጣም ሞራሌ ይመለሳል ብዬ ገምታለሁ። ሞራሌ በአሁኑ ሰዓት ዝቅተኛ ነው፣ በጣም ዝቅተኛ ነው። መጥቼ በእናንተ ፊት መናደድ ራሱ እስኪደብረኝ ድረስ እና እስከዛ ድረስ እስቲ ምናልባት ቲክቶክ ላይም ስለሌሎቹም ክለቦች ምናምን ሁሌ ቪዲዮ ለመስራት ብርታት መሆን ከቻላችሁ ገብታችሁ ዩቱቤን ሰብስክራይብ አድርጉልኝ እና ሞራል ስጡኝ። ቢያንስ የእናንተን የልብ አዋርድ ላሸንፍ። እናንተ ቦታ እንደምትሰጡኝ እንደምታደንቁኝ ምናምን የምታሳዩበት ምርጥ እድል ነው እና የሁላ ኢንቨስትመንት የሁላ ሰዓት መና የገባ እየመሰለ ነው እና እንደዛ እንዳልሆነ ገብታችሁ ብታሳዩኝ ደስ ይለኛል። ማሸነፍ የነበረብን ጨዋታ ነበረ፣ ግን ያው ባየር ሙኒክ ጨዋታ ላይ በአምስተኛ ማርሽ መሄድ ዋጋው ያስከፍላል። ይሄ ነው። ለዛ ነው የባየር ሙኒክ ጨዋታ ብንሸነፍ ይሻለኛል ያልኩት የነበረው። ሃንግማኖች ለእናንተ አንድ እኩል በቂ ነው ብላችሁ ካሰባችሁ ይመቻችሁ። ግን አንድ ሳምንት ሚዜ ሆናችሁ ከዛላ ወደ ሶስተኛ መለስኳችሁ። ለሚዜነት አትመጥኑ። እንደዚህ የሚያወራ ሚዜ አይቻላል። ሲቲ ወደ ቦታው ተመልሷል። ሲቲ ነው ዘንድሮ ሚዜ የሚሆነው። እስከዛ ድረስ እስቲ ሰብስክራይብ እያደረጋችሁ ቲፎዞ ላይ ሞራል ሁኑን፣ ሞራል እንዲኖረን ስለ ሌሎች ቡድኖችም ስለ ራሴ ቡድን ራሱ በተለይ ተሸንፈን መጥቼ ቪዲዮ መስራት በቃ ድብር ብሎኛል። we are the gunners። ዋንጫውን እንበለዋለን። እኔ መጥቼ ቪዲዮ ሰራውም አልሰራውም ዋንጫውን እንበለዋለን። ሜይ ላይ ትደሰታላችሁ ብዬ ገምታለሁ የአርሰናል ደጋፊዎች። እኔም አብሬያችሁ ደሳታለሁ። ያው የኔ ደስታ ዛሬ ቢጀምር ደስ ይለኝ ነበረ፣ ትላንት ቢጀምር ደስ ይለኝ ነበረ። ያው አሁንም እድል አለ። ቲፎዞ ላይ ገብታችሁ ሰብስክራይብ በማድረግ እሺ። ምን ተብሎ ነው የሚወራው? ወረድ አንድ በ10 ተጫዋች እንኳን ወጥቶልን አንድ ጎል በትንሹ እንኳን ማያሳ 45 ደቂቃ ነበርና አይደል? አንድ ጎል አግብተን እግዚአብሔርን የተቃጠልኩኝ አረርኩኝ ነው የምላችሁ። ይኸውላችሁ እኔ የሚያናደም ተቀላችሁ የኛ ላይ መለያ በሆነ በሴት ፒስ አግብተው አንድ ጎል ወይኔ ብለው ራሱ እያጠሩ በእግዚአብሔር። ጀምስ ግን ምን አይነት ተጫዋች ነው? እውነት የቼልሲ ደጋፊዎች እሱ ስላላችሁ አመስግኑ። እሺ ከምሬን ነው የምላችሁ። የሚችል ተጫዋች ነው ከምር። ምን ተብሎ ነው ሻውን የሚወራው? አንድ ማጋለሽ እና ሳሊባ እንኳን አንዴ ዛሬ ባይኖር ሴት ፒስ ይግባብን። ወይኔ ምን ተብሎ ነው ሻውን የሚወራው? ቼልሲ ከባዱን ፈተና በብቃትና በጥራት ተወጥቷል። አርሰናል ከሰንደርላንዱ ጨዋታ በኋላ በመሃል ቶትናምን አሸንፈው ነበር። ዛሬ በድጋሚ አቻ ለመውጣት ተገዷል። ሞይሴስ ካይሴዶ ቀድሞ በቀይ ካርድ በወጣበት ጨዋታ ቼልሲ ሁለተኛውን አጋማሽ ሙሉና የመጀመሪያውን አጋማሽ ውስን ደቂቃ በጎዶሎ እንኳን ሆኖ አርሰናልን ተቋቁሞ ተገዳድሮ አንድ ነጥቡን በስታንፎርድ ብሪጅ ማስቀረስ ችሏል። ትሬቨር ቻሎባ ቼልሲን መሪ ያደረገ ተጫዋች ነበር። ሜሪኖ ለአርሰናል ጎል አስቆጥሯል። ጨዋታው ግን በመጨረሻ የ1-1 ውጤት ተጠናቆበታል። ማሎ ጉሽቶ፣ ፎፋና፣ ኩኩሪያ በመከላከሉ አስደናቂ ነበሩ። የሪሲ ጀምስ የጨዋታ ቆይታ ግን ሌላ በግዝፈትና በከፍታ ሊነሳ የሚችል የጨዋታ ጊዜ ነበር። በጨዋታው ላይ ትልቁ ልዩነት ፈጣሪዎቹ መካከል አንደኛውም ጭምር ይህ ሪሲ ጀምስ ነው። በተለይ የጨዋታ ረዳዱ በጣም ሲደንቀኝ ነበር። በዚህ የምሽት ጨዋታ የቼልሲ የተከላካይ ዲፓርትመንት አርሰናልን ፕሪሚየር ሊግ ላይ ለማሸነፍ ከማሰብ በፊት መመለስ ያለበት አንድ ጥያቄ አለ። አንተ ሊቨርፑል ነህ ምንድነው የምትለብሰው? ቀይ ነው ሰማያዊ አይደል? እና ምንድነው የምትሰራው? ሁሌ እኛ ልናስጥለው አንችልም እኮ። ሊቨርፑል ማግኘት አርሰናልን ፕሪሚየር ሊግ ላይ ማግኘት የሚችለው ሁለት ጊዜ ብቻ ነው። በየእንትኑ እያስጣልን ከዛ ፕሪሚየር ሊግም እንዳይበላም ፈልገህም ሳታስጥለውም አይሆንም። በቃ እኛ አንድ ደረሰን እንትና የምንችለውን ሞከርን አይደል እንዴ? የኛ ዳ ነው እንዴ? ፕሪሚየር ሊግ እንዳይበሉም ፈልገን ወያለው እፈር ዲ በቀኝ ወጥቶብኝ ላስጨንቅ በቀኝ ወጥቶብኝ እኮ እግዚአብሔርን እችላለሁ። ምንም እኮ አልተመጣጠርንም ምንም። እና ወንድ ዳኛ እግዚአብሔርን አንድ ፈውለኛ እኮ አይነፋም። እነሱ ቢጫ እንዳለ ተጫዋቾቹ አይተው ማለት ተጫዋች እንዲቀይሩ ነው እየገፋፋቸው የነበረው እንጂ በቀኝ መንቀል አልፈለግም። ይህን ቲም ማለት ነው ለዋንጫ እንዳታስቡ ጨራሽ። አንድ የተሳሳተ ኳስ አገኛችሁ እድሜ ለጆዋፔሮን አመስግኑ። ጆዋፔሮ ነው እንጂ የጠቀማችሁ ስንት ኳስ ኤስቴቫው እሺ ቢያንስ ለምንድን ነው ነበር ጆዋፔሮ ምን ይባላል
እንዲህ ስንት ነው የከፈላችሁት? እና ማዱዌኬን ደግሞ አሪፍ አድርገው ሞክ አድርገውታል። ጀግና ናቸው። ለማንኛውም ግን ማለት ነው ዓለም ለዋንጫ እየጠበቀሽ ቼለው በጎዶሎ አልከሰከሰሽ በልልኝ። ይሄ አቻ ለቼለው ሽንፈት ነው ማለት ሽንፈት። ምን አይነት ወኔ ያለው ቡድን ነው? ከማን ነው ቀይ ወጣው? እስኪ ንገር፣ ከማን ነው? እስኪ አንተ ወያላ ያንተ ቡድን ነው አሁን ዩናይትድ በቀይ ወጥቶ ለተሸነፈ ሲል የነበረው ወንድ ክለብ ነው ቼለው። ወደ ቋጠሯችን ቼላው ትችላላችሁ። በቃ ዘንድሮ የፕሪሚየር ሊግ ዋንጫ የእናንተ ነው። በ10 ተጫዋች ማለት ነው እንደዚህ አይነት ፐርፎርማንስ አረ ትችላላችሁ። የምሬን ነው ምላችሁ እና በጣም በቃ ደስ ብሎኛል። ግን ማለት ነው ወያሊት ማለት ነው ይኸውልሽ ቼልሲ ኳላ መጣልሽ ምን አይነት የሞተ ጨዋታ ነው የተጫወትነው ዛሬ? ምን የሚሉ ጨዋታ ነው? ምን አይነት የሚያስጠላ ቅርፍፍፍ ያለ ጨዋታ ማለት ነው። ጭራሽ በቀይ ወጣው ከኛ እኮ ነው የሚመስለው። ኧረ በአላህ እንዴት ቲም መሀል ላይ ቢያንስ ልጁ እንኳን ቀይ ከወጣላችሁ በኋላ መሀል ኳስ ኮንትሮል አድርገው በስነ ስርዓቱ ባግባባቸው ይጠልዛል። ኧረ እኔ መጨረሻ በቃ ሙትት ያለ በዚህ ሲዝን እንደዚህ አይነት አርሰናል ላይ ይቻላል። በቃ መጨረሻ ማለት ነው። እሺ 11 ቢሆንም ካይሴዶ ባይወጣ ምን ሊወጣቸው ነበር? በጣም ዘግናኝ በቃ ከደክላን ራይስ ውጭ አይ ቲንክ ከዛ ውጭ ማን ነው ሞስኬራ ነው። ሌሎች ምንም አንድ እንኳን ብቻ በጣም የሚያስጠላ ጨዋታ ነው ያየነው። ይቻላል በ10 ተጫዋች ይቻላል። አንበሳዬ ቼልሲ እኔ በቃ ድሮም ቼልሲ አቻ ነው የፈለግነው ውጤት፣ አንድ አቻ ነው ያለቀው። ምን ፈልገው ውጤት ማለት ነው። ከመሪው አርሰናል በ5 ነጥብ ከነዚህ ደግሞ በ1 ነጥብ ርቀን 5ኛ ላይ እንገኛለን። ዋንጫን ብለን እያለን ሳይሆን ማለት ነው ቢያንስ ማለት ነው ጋፑን እያጠበብነው ነው። ጋፑ እየጠበበ ነው። ምንድነው? እሺ ለምንድነው ያላሸነፍሽው አርሰናል ዛሬ? ካይሴዶ እንግዲህ ካይሴዶ የተባለ ትልቅ ተጫዋች ተቀንሶ ለምንድነው ያላሸነፍሽው? ማክሰኞ ደግሞ በቃ በዚሁ ሞራል ማለት ነው እንዲሁ ቢያረጉ። አረ ጋይስ ተቃጥያለሁ ነው የምላችሁ። ሞይሰስ ካይሴዶን ፈርስት ሃፍ ቀያጣቲም እንዲያንበደብደናል። በቃ ምንም ማድረግ አልቻልኩም ጋይስ። አሁንም የዋንጫው ባለቤት እኛ ነን።